ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 3 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ገጽታ ታበላሻላችሁ ተብለው ከመስጂድ የተባረሩት ወገኖቻችን በዱር ፍሬ ለማፍጠር መገደዳቸውን ተናግረዋል። በዜናችን አካተነዋል። በወሎና በጎጃም የአገዛዙ ሰራዊት የረገፈበት ውጊያ ተደርጓል። በሸዋ የብልጽግና ጦር አገዛዙን እየከዳ ፋኖን እየተቀላቀለ ነው። ዝርዝር የግንባር ዜና ይዘናል። በጋሞ ዞን የሟቾች ቁጥር 99 ደርሷል። ወገኑን ሊታደግ የወጣው ህዝብ ስለመቀበሩና ከ3 ቀናት በኋላ በህይወት ስለተገኘው ወጣት አስገራሚ መረጃ ይዘናል። ሰሙታላችሁ። አዲሱ የኢራን መሪ ለሰማዕታት ደም እንበቀላለን ሲሉ ጦርነቱን ተከትሎ በኢትዮጵያ ገበያ ላይ ከፍተኛ የዋጋ ንረት አስከትሏል ተብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጋሞ ዞን በደረሰው የመሬት ናዳ የሟቾች ቁጥር 99 መድረሱ ቀይ መስቀል አረጋገጠ። በደቡብ ኢትዮጵያ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ውስጥ የደረሰው የመሬት ናዳ አደጋ በአሁኑ ሰዓት ሀገራዊ ድንጋጤን የፈጠረ አሰቃቂ እልቂት ሆኖ ተመዝግቧል። የኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ቅርንጫፍ ባወጣው መግለጫ ከአፈር ክምሩ ስር ተቆፍሮ የወጣው የሟቾች ቁጥር 99 መድረሱን በይፋ አረጋግጧል። ይህ ሰቆቃ የተባባሰው አደጋው በሁለት ዙር በመከሰቱና ወገኑን ለመታደግ የወጣውን ህዝብ በጅምላ በመቅበሩ መሆኑ ተሰምቷል። አደጋው እንዴት እንደተከሰተ የሚገልጹ መረጃዎች እንደሚያመለክቱት በመጀመሪያው ዙር አፈር የተናደባቸው 4 ሰዎች ብቻ የነበሩ ሲሆን ይሁን እንጂ ይህንን የሰማው የአካባቢው ማህበረሰብ በድንጋጤና በወገን ተቆርቋሪነት 4ቱን ሰዎች ካፈር ስር ለማውጣትና ነፍስ ለመታደግ በጅምላ የሰማው ሰው ሁሉ መቆፈሪያውንና አካፋውን እየያዘ የሞት አፋፍ ላይ ያሉ ወገኖቹን ለመታደግ በዚያው በተናደው ስፍራ ላይ በተሰበሰበበት በዚያው አሰቃቂ ቅጽበት ዳግመኛ መሬቱ ተንዶ በረድኤት ላይ የነበረውንና በመቶዎች የሚቆጠርን ህዝብ በአንድ ጀንበር ቀብሮ አስቀርቷል። ይህ ክስተት አካባቢውን ወደ ከፍተኛ የለቅሶና የዋይታ አውድማነት የቀየረው ሲሆን አሁንም የአፈር ክምሩ ተጭኖባቸው የደረሱበት ያልታወቀ በርካታ ወገኖች በመኖራቸው የሟቾች ቁጥር ከ99 በላይ ሊጨምር ይችላል ተብሎ ተሰግቷል። ሰው ወድቆ ሳይነሳ ከነስትንፋሱ እንደ እህል የተዘራበት ይህ አውድማ ለአካባቢው ማህበረሰብ እጅግ አሰቃቂ የታሪክ ጠባሳ ሆኖ ተመዝግቧል። ከፊል አካሉን ገልብጦ በመሬት ላይ የተዘረጋው ግዙፍ የተራራ ክምር ከ100 በላይ ሰዎችን ከነስትንፋሳቸው ቀብሮ ሸሽጓል። እንደ ከዚህ ቀደሙ ምድር ፍሬን አርግዛ ህይወትን ልታለመልም ሳይሆን በረድኤት የወጣን የሰው ልጅን በጭካኔ በሆዷ ውጣ ያስቀረችበት አሳዛኝ ክስተት ሆኗል። እህል ሊያበቅል የታመነ የነበረው ምድር ዛሬ መኸር የሌለውን የሰው ልጅ ተዘርቶበታል። ይሁን እንጂ በዚህ ሁሉ ጥቁር ሀዘንና መከራ ውስጥ የሰው ልጅ አቅም የፈተነና የፈጣሪን ቸርነት በአደባባይ ያሳየ አንድ ድንቅ ታምር ተከስቷል። አሰቃቂዎቹ 3 ቀናት ሙሉ ከተናደውና ከተከመረው የአፈር ሲኦል ስር ሆኖ የአፈር ክምር ተጭኖት ነገር ግን ጥቂት የመተንፈሻ ቀዳዳን ብቻ በመጠቀም ሞትን ፈንቅላ የወጣች ነፍስ ተገኝታለች። ከ3 ቀናት መቃብር በኋላ በህይወት መገኘቱ በመከራ የደከመውንና በሀዘን የዛለውን ማህበረሰብ ስብራት በጥቂቱም ቢሆን የጠገነ ታምር ሆኖ ተመዝግቧል። በአሁኑ ሰዓት በስፍራው የህይወት አድን ስራው በአካባቢው መልክዓ ምድር አመቻ አለመሆኑ አሁንም ባለው የዝናብ ስጋት ምክንያት እጅግ አስቸጋሪ እንደሆነ ቀጥሏል። በምስራቅና በምዕራብ አማራ የአገዛዙ ሰራዊት የረገፈበት መብረቃዊ ጥቃት ሲሰነዘር በሸዋ ጦሩ አገዛዙን እየከዳ ፋኖን እየተቀላቀለ ነው። በተለያዩ የአማራ ክልል ግንባሮች በአገዛዙ የጥፋት ሰራዊት ላይ የሚወሰደው የማጥቃት እርምጃ ተጠናክሮ የቀጠለ ሲሆን በተለይም በምስራቅ አማራ በጎጃምና በሸዋ ግንባሮች የአገዛዙ ሰራዊት ዳግም መነሳት በማይችልበት ሁኔታ አይቀሬውን ውድቀት እየተጋተ መሆኑ ተሰምተዋል። በምስራቅ አማራ ቀጠና የሚኒሊክ እዝ ስር የሚንቀሳቀሰው የአማራ ሳይንት መቅደላ ክፍለ ጦር የአትሮኖስ ሻለቃ ፋኖች የጠላትን ኃይል ከአፈር ጋር ቀላቅለውታል። አገዛዙ የሆዳደር ካድሬዎቹን የሐሰት ወሬ አምኖ በዴንሳ በወርቅ ማውጫ በወጀድና በቆጠጥ ቀጠናዎች ሰራዊቱን ቢያሰፍርም ድምፅ አልባ ድሮኖች በመባል የሚታወቁት የጀግናው የአትሮኖስ ሻለቃ አባላት በረቂቅ ወታደራዊ ጥበብ ጠላትን ከበባ ውስጥ በማስገባት አይቀጡ ቅጣት ቀጥተውታል። በዚህ እልህ አስጨራሽ ውጊያ የጠላት ኃይል በወጀድ በቆተትና በመጥቅ ግንባሮች ክፉኛ የተመታ ሲሆን ከ23 በላይ አስከሬኖችንና ከ33 በላይ ቁስለኞችን ጭኖ ለመውጣት ተገዷል። በዚህ ውጊያ የተሸነፈው የአገዛዙ ሰራዊት ከቆተትና ከወጀድ ቀጠናዎች እንደ ጌሾ ተከትክቶ ለቆ መውጣቱን ተገልጿል። በሌላ በኩል በጎጃም ግንባር የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ወታደራዊ ክንፎች በፈጸሙት መብረቃዊ ደፈጣ ጥቃት አገዛዙ ጥምር ጦር ላይ ከፍተኛ ኪሳራ አድርሰዋል። ሬ ወደ ውንድጊ ሲጓዝ በነበረው የአገዛዙ የጥፋት ኃይል ላይ ከንጋቱ 12 ሰዓት ጀምሮ በተሰነዘረው ጥቃት በርካታ የጠላት ወታደሮች የተደመ
የተደመሰሱ ሲሆን አገዛዙ የሞቱበትን ወታደሮች አስክሬን ከየጥሻው እየለቃቀመ ለመቅበር ተገዷል። የአማራን ህዝብ ለማውደም እናቶቻችንና እህቶቻችንን ለማንገላታት ቆርጦ የተነሳውን የአብይ አህመድ ሰራዊት ቀጠናው ለማጽዳት የክፍለ ጦሩ አባላት ከምንጊዜውም በላይ ዝግጁ መሆናቸውን በድል አድራጊነት ስሜት ገልጸዋል። በተመሳሳይ በሸዋ ጠቅላይ ግዛትም የአገዛዙ ሰራዊት መፍረክረክ በይፋ የታየበት ክስተት ተመዝግበዋል። አፋብን ያወጣውን የምህረት አዋጅ ተከትሎ ከ6ኛ እዝ 15ኛ ክፍለ ጦር የመጡ በርካታ የብልጽግና ወታደሮች ከነሙሉ ትጥቃቸው ከመራቤቴ ደራ ጉንዶ መስቀል ተነስተው ለጀግናው ፋኖ እጃቸውን ሰጥተዋል። እነዚህ ወታደሮች የአማራን ህዝብ ሀብትና ንብረት እያወደመ ያለውን ስርዓት በመቃወም የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን የተቀላቀሉ ሲሆን በፋኖ ሰራዊትም ደማቅ አቀባበል ተደርጎላቸዋል። የአገዛዙ ወታደሮች የውሻ ሞት እንዳይሞቱና ወደ ወገናቸው ፋኖ እንዲቀላቀሉ የቀረበው ጥሪ አሁንም ፍሬ እያፈራ መሆኑንና አገዛዙ በውድቀት ዋዜማ ላይ መሆኑን ይህ ክስተት ዳግም አረጋግጧል። ገጽታ ታበላሻላችሁ ተብለው በአገዛዙ ከመስጂድ የተባረሩት ተፈናቃዮች በረመዳን ጾም በዱር ፍሬ ለማፍጠር መገደዳቸውን ገለጹ። ከኦሮሚያ ክልል በተለያዩ ዞኖችና ወረዳዎች በግፍ ተፈናቅለው በደቡብ ወሎ ሐይቅ ከተማ አቅራቢያ በሚገኙ መጠለያዎች የሚገኙ ወገኖቻችን በአሁኑ ሰዓት በአገዛዙ ሴራ ምክንያት ከሰው ልጅ ተራ ወጥተው በከፍተኛ የረሃብ አለንጋ እየተገረፉ ይገኛሉ። በመካነ ኢየሱስ በጃሬ ቁጥር 1 እና ቁጥር 2 መጠለያ መንደሮች ውስጥ የሚገኙ 4500 በላይ ተፈናቃዮች ካለፈው ህዳር ወር ጀምሮ የሚቀርብላቸው የዕለት ጉርስ ተቋርጦባቸው ለሞት አፋፍ መድረሳቸውን ለመሰረት ሚዲያ በሰጡት ቃል አረጋግጠዋል። እነዚህ ወገኖች ከ7 ዓመታት በፊት በግፍ ካፈናቀላቸው የጥፋት ኃይል አምልጠው መጠለያ ቢፈልጉም ያለፉበት ምድር ግን ከረሃብና ከቸነፈር በቀር ሌላ መጽናኛ አልሆነላቸውም። አብዛኛዎቹ የእምነቱ ተከታይ የሆኑት እነዚህ ወገኖቻችን በዚህ ቅዱስ የረመዳን ወር የሚላስ የሚቀመስ በማጣታቸው ቁርቁራ ተብሎ በሚጠራ የዱር ፍሬ ለማፍጠር መገደዳቸው ተሰምቷል። ለአማራ ህዝብ መፈናቀል ምክንያት የሆነው ይህ አገዛዝ ተፈናቃዮቹ በሐይቅና በደሴ መስጊዶች ተጠግተው የረመዳንን ወር ለማሳለፍ ሲሞክሩ ገጽታ ታበላሻላችሁ በሚል ሰብአዊነት በጎደለው መልኩ ወደ ከተማ እንዳይገቡ መከልከላቸው ታውቋል። ተፈናቃዮቹ መጠለያዎቹ ከ7 ዓመታት በፊት የቆሙና ያረጁ የሸራ ድንኳኖች በመሆናቸው ተቀዳደው ለብርድና ለዝናብ ያጋለጣቸው ሲሆን በምግብ እጥረትና በረሃብ ምክንያት ህይወታቸው ያለፈ ወገኖች እንዳሉም ታውቋል። በተለይ ህጻናት ምግብ እንዳይጠይቁ ወላጆች ከጧቱ ከመጠለያ ካምፑ ርቀው ለመዋል ይገደዳሉ። ልጆቻችን በረሃብ ቀንጭረዋል፣ ወዴት እንሂድ የሚለው የተፈናቃዮች ሰቆቃ ያዘለ ጥያቄ በአገዛዙ ቤተ መንግስት ግን ሰሚ አላገኘም። አገዛዙ ለባዕድ ሀገራት ሀዘን ለመድረስና ለድሮን ግዢ በሚሊዮን የሚቆጠር ዶላር ሲረጭ በሐይቅ መጠለያዎች የሚማቅቁ ወገኖቹን ግን ለአፈርና ለዱር ፍሬ አሳልፎ ሰጥቷቸዋል። ይህ አገዛዝ ለህዝቡ ያለው ንቀትና ጥላቻ ከመቼውም ጊዜ በላይ የገዘፈ መሆኑንም ያሳየ ነው ተብሏል። የመካከለኛው ምስራቅ ቀውስ ባየለበትና የዓለም ኢኮኖሚ እየተዛባ በመጣበት ሰዓት አዲሱ የኢራን መሪ ለሰማዕታት ደም እንበቀላለን ሲሉ ዛቱ። አሜሪካና እስራኤል በኢራን ላይ የከፈቱትን መጠነ ሰፊ ጦርነት ተከትሎ የዓለም አቀፉ ማህበረሰብ በከፍተኛ ውጥረት ውስጥ ባለበት በዚህ ወቅት አዲሱ የኢራን ከፍተኛ መሪ አያቶላ ሙጅተባ ካሜኒ ወደ ስልጣን ከመጡ በኋላ ለመጀመሪያ ጊዜ ባስተላለፉት መግለጫ ዓለምን አስደንግጠዋል። መሪው በሀገሪቱ ብሔራዊ ቴሌቪዥን በተነበበው መግለጫቸው የዓለም የነዳጅና ንግድ ማስተላለፊያ ደም ስር የሆነው የሆርሙዝ ባህረ ሰላጤ አሁንም ዝግ ሆኖ እንደሚቀጥል ትዕዛዝ አስተላልፈዋል። አያቶላ ሙጅተባ ኻሜኒ በመግለጫው ወቅት በአካል በካሜራ ፊት ያልታዩ ሲሆን ይህም በቅርቡ በደረሰባቸው ጥቃት በእግራቸውና በሌሎች የሰውነት ክፍሎቻቸው ላይ ቀላል ጉዳት አስተናግደው ሕክምና ላይ በመሆናቸው እንደሆነ የኢራን የውጭ ጉዳይ ሚኒስትር አረጋግጠዋል። መሪው በመግለጫቸው የሰማዕታት ደም መበቀልና ጂሃድ ጀምረናል ሲሉ አሜሪካና አጋሮቿን ክፉኛ ያስጠነቀቁ ሲሆን መካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ከባድ ጥቃት እንደሚሰነዘር አሳውቀዋል። መሪው አክለውም ኢራን በጎረቤት የባህረ ሰላጤው አረብ ሀገራት ላይ የምታደርገው ጥቃት ተጠናክሮ እንደሚቀጥል ያስታወቁ ሲሆን በተለይም በሚና ጥቃት ህይወታቸውን ላጡ ንጹሐን ዜጎች ደም መበቀልን እንደማታቆም አጽንኦት ሰጥተዋል። ከአባታቸው ህልፈት በኋላ አስከሬናቸውን ሲመለከቱ ያዩትን ጽናት በማስታወስ መላው የኢራን ህዝብ በዚህ ፈታኝ ወቅት ከውስጥ ሽኩቻ ወጥቶ ሀገራዊ አንድነቱን በጽኑ እንዲጠብቅ ጥሪ አቅርበዋል። የአሜሪካው የትራምፕ አስተዳደር ጦርነቱ በአጭር ጊዜ ውስጥ በድል ይጠናቀቃል የሚል ከፍተኛ ግምት ቢኖረውም አሁን ላይ ግን ጦርነቱ እጅግ የተወሳሰበና ረጅም እየሆነ መምጣቱ የኒውዮርክ ታይምስ የአውሮፓ ዋና ዲፕሎማሲያዊ ዘጋቢ ስቲቨን ኤርላንገር ገልጸዋል። ዘጋቢው በሰጡት ቃል ከፍተኛ ወታደራዊ ባለስልጣናት ጦርነቱ ከባድና የተጎተተ ሊሆን እንደሚችል ለዋይት ሀውስ አስቀድመው አስጠንቅቀው እንደነበር አጋልጠዋል። ኤርላንገር ሲያስረዱ የጦር ኃይሎች አዛዥ የሆኑት ጀኔራል ኬን ይህ ጦርነት እጅግ ከባድና ረጅም በመሆን የአሜሪካን የሚሳይል መከላከያ ክምችት
ክምችት ሊፈትን እንደሚችል ለፕሬዝዳንት ትራምፕ ጥብቅ ማስጠንቀቂያ ሰጥተዋቸው ነበር ብለዋል። በአሁኑ ሰዓት የዓለም የኃይል ገበያ በተፈጠረው አለመረጋጋት በተለይም ስትራቴጂካዊ በሆነው የሆርሙዝ የባህር መስመር ዙሪያ ባንዣበበው ከባድ ስጋት ምክንያት ከፍተኛ መዋዠቅ እያሳየ ይገኛል። እስራኤል በበኩሏ ባለፉት 24 ሰዓታት ውስጥ ብቻ 179 ሰዎች መቁሰላቸውን ያስታወቀች ሲሆን ይህም ጦርነቱ ከተጀመረበት ጊዜ አንስቶ በእስራኤል በኩል የቆሰሉ ሰዎች አጠቃላይ ቁጥር 2745 መድረሱን ያሳያል። ይህ ጂኦፖለቲካዊ ቀውስ ከጦርነቱ አውድማ ርቃ በምትገኘው ኢትዮጵያ ውስጥም ፈጣንና የጎላ ኢኮኖሚ ተጽዕኖ ማሳረፍ ጀምሯል። የኢራን ሚሳይሎችና ድሮኖች የዱባይን ቁልፍ የባህር ወደቦችና የአየር በረራዎች ላይ ከፍተኛ መስተጓጎል በመፍጠራቸው ከዱባይ ወደ ኢትዮጵያ የሚገቡ የንግድ ሸቀጦች አቅርቦት ከፍተኛ ማነቆ ገጥሞታል። በአዲስ አበባው ግዙፍ የገበያ ማዕከል መርካቶ ውስጥ ዱባይ በብዛት የሚገቡ የምግብ ፍጆታዎች፣ የመዋቢያ እቃዎችና አልባሳት ላይ ያልተለመደ የዋጋ ንረት ታይቷል። የሀገር ውስጥ ነጋዴዎች አዲስ የሚገባ እቃ በሌለበት ሁኔታ እጃቸው ላይ ባለው ውስን ምርት ላይ ዋጋ ቢጨምሩም ገበያው ግን በሚገርም ሁኔታ ቀዝቅዟል። ሸማቹ ማህበረሰብ አስቀድሞም በከፍተኛ የኑሮ ውድነት ክፉኛ የተጎዳ በመሆኑ በጨመረ ዋጋ ሸቀጦችን ገዝቶ ለማከማቸት የሚያስችል የኢኮኖሚ አቅም እንዳጣ ፍንትው ብሎ ታይቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።